አልወስድ ትወስጂኛለሽ አትወስጂኝ? ንገሪ። ትወስጂኛለሽ አትወስጂኝም? በቃ እወስዳለሁ። ነይ ይኸውልሽ፣ ትሰሚኛለሽ? ወዴት ነው? ነይ ወዴት ነው የምታመልጪው? ወዴት ልትሄጂ? ትሰሚኛለሽ? አዎ እያስፈራራሁሽ። አስፈራራሻለሁኛው። ቸውሻል፣ ልቀቀኝ ወደዛ። ምንም ነገር አታመጪም። ቆይ ማወቅ ነው የምትፈልገው? የምር ማወቅ ነው የምትፈልገው? እኔ ዳኒ ፍቅረኛ ነኝ ማለት። እኔ የዳኒ ፍቅረኛው ነኝ። ነገር ግን አሁንም እድላለሽ በተረጋጋው ሁኔታ። ደበደብከኝም አልደበደብከኝም ይኸውልህ የምታመጣው ለውጥም የምታገኘውም እኔ ጋር ምንም አይነት መረጃ የለም። እርግጠኛ ነሽ በሱ? በጣም እርግጠኛ ነኝ። አሁንስ እንደ ወንድም ስላየህ ሆኖ ልገለው የሞከርከው እናንተ ምን ማለት ነው? አንቺ ምንድነው የምትወሪው? እኔ እንዳን ልገለው የሞከርኩት ከዛ ፎቅ ላይ የወሰድሽውን ደብዳቤ ትመልሽልኛለሽ። ስሚኛለሽ? ምንም ነገር አልወሰድሽም። እርግጠኛ ነሽ በዚህ? ነይ ይኸውልሽ፣ ስሚ፣ አያዋጣሽም። ይሄ ሁሉ ነገር አያዋጣሽም። እየሰማሽ ነው አይደል? እናንተ ደርሳችሁ እንዳተረፋችሁት ስሰማ ደብዳቤውን እናንተ እጅ መግባት ስለሌለበት የግዴታ ከዛ ቦታ ማሸሽ ነበረብኝ። ውድ ቤተሰቦቼ እንግዲህ አሁን ላይ ይቺን ፊዮሪ የምትባል ሴት ማለትም ደግሞ ፍቅርተን ዳኒ ራሱን ሊያጠፋ በነበረበት ሰዓት ላይ እጁ ላይ የነበረውን ደብዳቤ ለመውሰድ የላከቻት ማለትም ፊዮሪ የምትባለውን ሴት እዚህ ጋር ለመያዝ ነው እዚህ ጋር የተገኙት። ውድ ተመልካቾቻችን እሱን አብረና ምንም ነሽ እኔ በእጅኛል እንዲህ ልጨፈልቅሽ ጭምር ይችላል። በርህን አንኳኩቻ አይደለም የመጣሁት ሰውዬ፣ አትጠጋኝ። ሲጀመር አንቺ ይኸውልሽ ብዙ አፍሽን አትክፈች። ዝም መሰለሽ ፍርሃት ነው እንዴ መሰለሽ? ቆይ ተረጋጋሽ፣ በስርዓት እናውራሽ። ምንድነው እያልሻለሽ? ልቀቀኝ። ምንድነው እያልሻለሽ አንቺ? ምንድነው እያልሻለሽ? ስላስፈራራኝ ምንም የምነግርህ ነገር የለም። ህንጻው ላይ ሄድኩኝ። ህንጻው ጋር ሲሄድ ጀስት ዳኒ የምትለው ሰው እዛ ራሱን ለማጥፋት በጣም ውጥረት ላይ ነበርና እጁ ላይም ደግሞ ወረቀት ይዞ ነበረ። አንቺን እዚህ ጋር እንድትጠራሽ ያደረኩትኝ ይዛለሽ እንድትመጣ ባዘዝሻት ደብዳቤ ምክንያት ተሰሚኛለሽ? ለምን ደብዳቤ ነው የምታወራው? ከዳኒ ጋር ምንድን ያለሽ ግንኙነት ንገሪኝ። እውነቱን መነግርሽ ነገር የተመሳሰልሽብኝ ነገር። ነይ ተነሺ። ይኸውልሽ ተነሺ። ምንም ነገር እኔ ላንቺ አላዝንም። በዚህ ሁኔታዋ ሲጀምር ክብር አይወድልም። የት የምታውቀውን ክብር ነው ደግሞ እንዳከብር የምትጠብቀው? ባለጌ። ይሄ በጣም ትንሹ ነው። እሺ እንደ መግቢያ ገና ማለት ነው። እንደ መግቢያ ነው። ገና በጣም ብዙ ነገሮች ይጠብቁሻል። እንደዚህ የምትቀጥይ ከሆነ ማነስ ይጀምራል። ደነገጥሽ አይደል? ግራ ተጋባሽ። በይሳት የጠበቅሽው ፍቅርተን ነበር አይደል? ቴንክ ዩ ታውቂኛለሽም ጭምር ራቅ ብሎ ሳያችሁ የነበረ ደግሞ ዋጋ ትከፍልበታለህ። ለእያንዳንዱ ነገር ለንግግር ብቻ በጥፌም እያንዳንዱ ለምታደርገው ነገር ማለት ነው። እሺ አንቺ ይኸውልሽ አፍሽን እንዳከፍቺ ሰምኛለሽ? አፍሽን እንዳከፍቺ ከዚህ በላይ ልታገዝሽ አልችልም። እሺ ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁልኝ? ናቲ ነኝ። እንግዲህ ውድ ቤተሰቦች ከዚህ በፊት በነበሩት ቪዲዮዎች ላይ ነው መመልከት እንደቻላችሁት የዳኒ ሁኔታ በጣም አሳሳቢ የሚባል ሁኔታ ላይ ነው የሚገኘው። አሁን ምን ማድረግ እንዳለብን በጣም ግራ የተጋባንበት ሁኔታ ላይ ነው ያለ ነው። ከቀን ወደ ቀን ነገሮች ምናልባትም እየከፉ ያሉበት ሁኔታ ላይ ነው ያለ ነው። በተሻለ መልኩ ሁሉ ዳኒን ለማገዝ ዳኒን ወደ ቀድሞ ጤንነቱ እንዲመለስ ለማድረግ እኛም ሆነን የሕክምና ባለሙያዎቻችን እየተረባረብን እንገኛለን። ነገሩ አሁን ላይ እንደ ቀልድ የሚታይ ነገር አይደለም። በጣም ሲሪየስ የሆነ ነገር ነው። ውድ ተመልካቾቻችን እኛ የቻልነውን ያክል ነገሮችን ለመፍታት እንዲሁም ደግሞ አንድ መስመር ለማስያዝ እየሞከረን እንገኛለን። ውድ ተመልካቾቻችን እንግዲህ ባለሱቁም በነገረን መሰረት ዳኒ ራሱን ለማጥፋት ወደዛ ፎቅ ከመግባቱ በፊት እጁ ላይ ወረቀት ይዞ ነበር። እንዲሁም ደግሞ ያንን ወረቀት እያነበበ በጣም ኢሞሽናሊ ነገሮች ሲቀያየሩበት ነበረ። አንዴ ሲናደድ፣ አንዴ ሲበሳጭ እንደነበር እየነገረን ነበረ። ያም ወረቀት የምርም እጁ ላይ እንደነበር አሁን ላይ አረጋግጠናል። ምክንያቱም ያንን ወረቀት የሰረቀችው አንዲት ሴት አግኝተናል። ያንን ነገር ደግሞ ያገኘነው በተለያዩ ማጣራቶች ነው። ውድ ተመልካቾቻችን ይህንንም ነገር ያጣራልኝ እኔ አይደለሁም፣ ሚኪ ነበረ። ሚኪ ካሜራ ጀርባ ሆኖ ብዙ ነገሮችን እያገዘኝ ይገኛል። እቺንም ሴት አፈላልጎ በማግኘት እንዲሁም ደግሞ ስለሷ አንዳንድ ነገሮችን በማጣራት ጭምር እዚሁ በሬ ድረስ ይዞልኝ መጥቷል። ይህን ነገር ለእናንተ ማሳወቅ ስላለብኝ ነው አሁን ላይ እዚህ ጋር የተገኙት። ውድ ተመልካቾቻችን ያቺን ልጅ ይዘናት እንግዲህ እዚህ በር ላይ አምጥተናታል። እሷ ምን ትነግረን ይሆን? ወይስ ደግሞ ለምንድን ነው ይህንን ወረቀት ልሰርቀው የፈለገችው? ያስ ወረቀት ላይ ምንድን ነው ያለው የሚለውን ነገር ከራሱ አንደበት የምንሰማ ይሆናሉ። ተመልካቾቻችን ይዣት እገባለሁ። አብራችሁን ቆዩ። ሂጂ ሰምኛለሽ? ይኸውልሽ ከአንቺ ጋር መጨቃጨቅ አልፈልግም። ምን እያደረግሽ እንደነበር ካሜራማኔ ነው እየቀረጸሽ ነው። ምን እየተካሄደ ነው? እየቀረጸሽ ነው። ስሚ፣ ስለአንቺ ምንም አላውቀው ነገር የለም። ሰምኛለሽ? ይኸውልሽ
ከዛ ፎቅ ላይ የወሰድሽውን ደብዳቤ ትመልሽልኛለሽ። ትሰሚኛለሽ? ምንም ነገር አልወሰድሽም። እርግጠኛ ነሽ በዚህ? ነይ ይኸውልሽ፣ ስሚኝ፣ አያዋጣሽም። ይሄ ሁሉ ነገር አያዋጣሽም። እየሰማሽኝ ነው አይደል? በሰላም ብትገቢ ነው የሚሻልሽ። ትሰሚኛለሽ? ይኸውልሽ፣ ያለበለዚያ ራስሽን ችግር ውስጥ አንቺ መንገድ ላይ ብቻ አይደለም ዝም ብለሽ የተገኘሽው። ትሰሚኛለሽ? መንገድ ላይ አይደለም ዝም ብለን ያገኘሽ። አንቺ ወንጀለኛ ነሽ። አታስፈራረኝም። አስፈራራሻለሁ። ምን እንደምታመጪ እስኪ ይሻል። ይኸውልሽ ወዴትም ምንም ነገር አታመጭም። አንድ ነገር የምነግርሽ ነገር ማለት ምንም ነገር አታመጭም። ያንን ወረቀት ያንን ደብዳቤ ተመልሽኝኛለሽ። ሲቀጥል ደግሞ ያንን ደብዳቤ እንድታመጪ አሁን ስለተፈጠረ ነገር አይደለም እየወሮሻሉት። ትሰሚኛለሽ? አሁን እየተፈጠረ ስላለ ነገር አይደለም እየወሮሻሉት። ተመልሽልኛለሽ ያንን ደብዳቤ። ያለበለዚያ ደግሞ ህይወትሽን ሲኦል ነው የማደርግልሽ። ህይወትሽን ሲኦል ነው የማደርግልሽ። ይህንን ነገር ቃል እገባልሻለሁ። አንቺ መቼም ከኛ ጋር ልንገርሽ ስምሽ ፍቅር ተመሳሳይብ እንዳይሆን ሰው ፍቅር ተነሽ ዋሻው ብዙ ሰው እኮ አለ ፍቅር ሊሆን ይችላል። ስሜ ሊሆን ይችላል። ፍቅር ተነሽ ሰሚኛለሽ። ብዙ ሰው አለ በእኔ ስም የሚጠቅም ብዙ ሰዎች አሉ። ዳኒ ራሱን ሊያጠፋ ዛፉ ላይ በሚገባበት ሰዓት ላይ አንቺ ተከትለሽ ገብተሽ እጁ ላይ የነበረውን ደብዳቤ ይዘሽ ወጥተሻል። ይሄንን ነገር በደንብ አውቃለሁ። ስለምትነግር አላቅም እያልኩ ነው። ልቀቂ አለቅሽም። ምን እጅን አታስጥኝ። አርፈሽ ወደሚወስድሽ ቦታ ብትሄጂ ነው የሚሻልሽ። ነይ ይኸውልሽ፣ ትሰሚኛለሽ? ወዴት ነው የምታመልጪው? ወዴት ልትሄጂ ነው? ነገር ወዴት ልትሄጂ ነው? ወዴትም ነው የማታመልጪው። ትሰሚኛለሽ? እኔ በለቀሽ ከዚህ በር አትወጪም። እውነቱን የምነግርሽ ነገር የተመሳሰልሽብኝ ነገር። ነይ ተነሺ። ይኸውልሽ ተነሺ። ምንም ነገር እኔ ለአንቺ አላዝንም። ነይ ተነሽ። ውስጥ ገብተን ችግር የለውም። ነይ እሺ እንግዲህ ውድ ቤተሰቦቻችን ይቺ ሴት ማለት ሚኪ በስንት ፍለጋና በስንት መከራ ያገኛት ዳኒ ይዞት የነበረውን ደብዳቤ እሷ ጋር እንደነበረ የተለያዩ ማስረጃዎችን አግኝቶ በቁጥጥር ስር ከዋላትም በኋላ እሷ ስለ ሁሉም ነገር እንደማታውቅ ምን እያወራችሁ ነው እያለች በጣም እያስመሰለች፣ ውድ ተመልካቾቻችን እንደዚህ እያልኳችሁ ያለሁትኝ እሷ ላይ በጣም ብዙ ማስረጃዎች ስላሉት ነው ሚኪ። እንዲሁም ደግሞ ለእኔም ጭምር አንዳንድ ነገሮችን እየነገረኝ ነበረ። እቺ ሴት ዳኒ ሲያነቡ የነበረውን ደብዳቤ እንደወሰደች ሚኪ በጣም ሁሉንም ነገር አረጋግጧል። ሁሉንም ነገር የተለያዩ ማስረጃዎችን አግኝተንባታል። ነገር ግን እቺ ሴት እያለች ያለችው እዛ ቦታ ላይ እኔ ጭራሽ አልተገኘሁኝም፣ ምንም የማውቀው ነገር የለም ስለምትሉት ነገር እያለች ነው። ይሄ የተለመደ ነገር ነው፣ አዲስ ነገር አይደለም። ዝም በይ። ይኸውልሽ ሳልፈቅድልሽ እንዳታወሪ ጭራሽ። ትሰሚኛለሽ? አዎ እያስፈራራሁሽ ነው። አስፈራራሻለሁ። የሰው መመሳሰል ሊሆንብህ ይችላል። አላውቅም። አንቺ ማለት ፍቅር ተነሽ አይደለሽ? እሺ ነኝ እና ምን ይፈጣል? በጣም ብዙ ማስረጃዎች አሉን አንቺ ላይ ጭምር፣ በጣም ብዙ በአካባቢው ላይ። ስሚ ዳኒ ያንን ደብዳቤ ካነበበ በኋላ አካባቢው ላይ የታየሽ ብቸኛ ሰው አንቺ ነሽ። ስለምን ደብዳቤ ነው የምታወራው? እኔ ስለምትለው ነገር አላውቅም እያልኩ ነው። ምን ልታረጊ እዛ ፎቅ ላይ ተገኘሽ? ይሄን ብቻ መልሽልኝ። ዳኒ ራሱን ሊያጠፋ በሚሞክርበት ጊዜ አንቺ እዛ ፎቅ ላይ ምን ልታረጊ ነበር? አጋጣሚ ስለተገኘው። ኦኬ አጋጣሚ አንድ ፎቅ ላይ አንቺ የግንባታ ሰራተኛ አይደለሽም፣ ወይንም ደግሞ የዛ ፎቅ ባለቤት አይደለሽም። የሰው ቦታ ምን ልታረጊ ነው የመጣው? ብቻዬን ራሴ መሆን ፈልጌ ነው። እዛ ራሴ ጫካ አይደለም እኮ በነገራችን ላይ ፎቅ ውስጥ ነው። ይመለከታን አይመለከታን? እኔ ስለ አንቺ አይመለከተኝም ሲጀምር። ለምን ትጠይቀኛለህ? ጥያቄን ብትመልሽልኝ የሚሻልሽ በሰላም ማለት ሌላ ችግር ውስጥ እንዳትገቢ። ብሄር ነው የሚሻለው። ገባ? ወዴትም አትሄጂም። ማንነት ሳታውቅ ዝም ብለህ መንገድ ላይ ወዴትም አትሄጂም። እኔ ደግሞ የአንቺ ማንነት ሳላውቅ ዝም ብዬ መንገድ ላይ ስላገኘሁሽ ብቻ አንስቼ ይዤሽ አልመጣሁኝ። ተሰሚኛለሽ? እኔ ብቻ ሳልሆን ልክ ነኝ አልሆንኩም አንቺ ልትነግሪኝ አትችይም። ተሰሚኛለሽ? አንቺ ምንም ነገር እንድትይኝ አልፈልግም እያልኩሽ ያለሁትኝ ብቸኛ ነገር አልፈልግም። ወደሽ ሳይሆን በግድሽ እያንዳንዷ ነገር ትመልሽልኝ። አዎ መፍራት አለብሽ። እኔ አንቺን ብሆን እፈራ ነበር። ወንድ ስለሆንክ ማን ስለሆንክ አንተ? እኔ አንቺን ብሆን በጣም እፈራ ነበር። ምክንያቱም በጣም ብዙ ሰዎች እያየሽ ነበር እዚህ ጋር። እንዳንቺ አይነት ስንት ፈጣጣ ሰዎች ብዙ ነገር ሲደርስባቸው ብዙ ነገሮችን ለፍልፈዋል። የሚያውቁትን ብቻ ሳይሆን የማያውቁትንም ጭምር። የፈለግከው ነገር ማድረግ ትችላለህ። ምንም ነገር አልምፈራ ሰው አይደለሁም። እሺ ኦኬ። ስለዚህ ችግር የለውም። ይኸውልሽ አስፈላጊ ከሆነ ማለት ነው ካሜራውን አጥፍቼ ጠጋብሽ እስኪበርድልሽ ድረስ ከዛ ልደበድበኝ አስፈላጊ ከሆነ እሱን ያንተ ወንድነት? አዎ አስፈላጊ ከሆነ አዎ
ሴት ልጅ እንደ ሴትነትሽ ብትከበሪ ነበር እንደ ሴትነትሽ ብትከበሪ ነበር ጫፍሽ ላይ ባልደረስኩ ነበር ሰምኛለሽ ግን ጸጥበታለህ እያንዳንዱ ለምታደርገው ነገር ምክንያቱም የሰው ማንነት ሳታውቅ በስም መመሳሰል ወይም በአንዳንድ ነገሮች መልኪን ከዚህ በፊት ታውቀዋለህ አይተኝ ታውቃለህ በዚህ በፊት እያስፈራራሁ ካለም እየነገርኩህ ነው ያለሁት ምን ልታመጪ እስቲ ቆይ ንገሪ ምንድነው የምታመጪው እኔ ማለት እንዳንተ አውርቼ ለፍልፌ ምናምን አይደለም እሺ ማን ምን አድርገሽ ከኔ እጅ ላይ ያስወጣሽ እንደሆነ እናያለን እሱን አብረን እናያለን ምንም ነሽ እኔ በእጅ ነኝ እንዲ ልጨፈልቅሽ ጭምር ይችላል ምንም ነገር የምታመጪው ነገር የለም እውነቱን ስነግርሽ ማለት ነው ሌላ አሁን ይሄ ዛቻ ማስፈራራት ውስጥ አታስገቢ አንተ እኮ ነው እያስፈራራኛለህ እኔ አይደለም እየገፋፋሽኝ ስለሆነ ነው ምንም የገፋፋው ነገር ሰምኛለሽ ይልሽ ደጋግሜ ነግሬካለሁ እኔ ምንም ማቀው ነገር የለም ስለምትለው ነገር አላቅም መንገድ ላይ ይኸውልህ ከሚሄድበት ቦታ ነው አስቆመኝ ይዘኝ መጣው አይደል እንዴ ድንገት በማላቀው ነገር እሺ ችግር የለውም ምናልባት ሳስተን ነው ብዬ ልመንልሽና ለምን ተደነባበርሽ ለምን ልታመልጫቸው ሞከርሽ በጊዜው አንቺ ገርሽ የማታውቀው ሰው እንደዛ ሲይዝ ወይም ደግሞ ድንገት ሰምኛለሽ ምንም ነገር አላደረጉሽም በመጀመሪያ መተው አንቺ ጋር ሊያወሩሽ እንደፈለጉ ብቻ ነበር እንትን ያልሻቸው አይደል ጊዜ በጣም ከባድ ስለሆነ ማላውቀውን ሰው ማውራት አልፈልግም ሚጊ የሚባል ስም ስትሰሚ ግን ድንብር አልሽ ልታመልጪ ሞከርሽ መቀባጠር ጀመርሽ በጣም ኃይለኛ ሆነሽ ዞር በሉልኝ ከዚህ ምናምን በጣም ብዙ ነገሮችን እያልሽ ነበር ሁሉም ነገር አውቃለሁ ታውቃለህ ሶ ምንድነው ያ ነገር ሁሉ ነገር ምንድነው ንገሪኝ እስቲ ይኸውልህ እኔ እያንዳንዱ ነገር ማድርገው ነገር እንደው ላንተ ጋር እንደዚህ መቆየት ራሱ አስፈላጊ አይደለም መሄድ አለብኝ ልቀቀኝ በእናትህ ቁጭ በይ ወዴት ነው ዝም ስልሽ ፍርሃት ነው እንዴ መሰለሽ ቆይ ተረጋጋሽ በስርዓት እናውራሽ አርፈሽ ተቀመጪ ይኸውልሽ ስሚኝ አትፍጨርጨሪ እኔ አንቺም ብሆን አሁን እያረግሻለሁት ነገር አላረግም ምክንያቱም አቅሜን አውቄ ነው የምኖረው በጉልበት ነው የምትጠቀመው አዎ ምን እንደምታመጪ ልሽ በጉልበቴ ነው የምጠቀመው ይሄ እኮ የሰነፎች የወረዳ አስተሳሰብ የሚጠቀሙ ሰዎች ነው ችግር እንደፈለግሽ ተርጉም የምፈልገውን ነገር እስካገኝ ድረስ ግን እና ይኸውልህ ሰዎች አንቺን መጠፍጠፍ ካለብኝ መምታት አይደለም ነገሮችን በንግግር መፍታት ትችላለህ በንግግር ከሚፈታ ሰው ጋር አይደል አንተ እኮ ነው ይሄን ነገር ማስከል የምትችለው እሺ ችግር የለውም እስካሁን አጥፍቻለሁ በማስፈራራት ወይም ደግሞ በመጮህ አይደለም እሺ ነገሮች የሚፈቱት እሺ እስካሁን አጥፍቻለሁ ስለዚህ እስቲ አሁን በተረጋጋ መንፈስ ላውራሽ ለምንድን ነው ደብዳቤውን ይዘሽ የጠፋሽው ስለምን ደብዳቤ አሁን ማታቂ ተይውሽ ስለ ደብዳቤው እርሹና ዳኒ ራሱ ሊያጠፋ የነበረበት ቦታ ላይ ምን ታረጋለሽ ማለት ያ ቦታ ግንባታው የቆመ ቦታ ነው በተረጋጋ መንፈስ አውራኝ እያልሽ ነው አይደል እና በተረጋጋ መንፈስ እያወራሽ ሶ እያስጨረሽኝ ነው ይኸውልህ በማይሆን ነገር ጊዜን አታባክ ለምን ሌላ ነገሮች ማለት መረጃዎች ለመፈለግ አትሞክርም እዚህ ጋር እኮ ማይሆን ሰው ነው እዚህ ጋር እየተፋጠጥክ ያለው በቂ ጊዜ አለኝ በጣም በቂ ጊዜ አለኝ ይኸውልህ ከፈለክ ስልክ መቀያየር እንችላለን ድጋሚ ልታገኝ እንችላለን ነገሮቹ እኔ ጋር ከሆነ እውነት ትክክል ከሆነ ካንተ ማለት ነው ገባክ ስለዚህ አሁን ልልቃቅሽ ሂጂ ከዛ በኋላ ስልክሽን ሰጭኛለሽ በማንኛውም ሰዓት ብደውልሽ ትመጫለሽ እንደዛ ነው ያልሽኛለሽ መምጣት እችላለሁ ሞኝ ይመስላለሁ እንዴ ስትይ ምን ማለት ነው ነገሮች በንግግር መፍታት እንችላለን አለ ተባባልን አሁን ቀወራን አይደል እኮ እየነገርኩ ነው ብዙ ትዕግስተኛ ሰው አይደለም እውነቱን ለመናገር እና ማምን ሰው አይደለም እኔ ገባን በንግግር ማምን ሰው ነኝ ገባ ሲቀጥል ደግሞ አንተ ያደረክ ያለው ነገር ልክ አይደለም እኔ እንደውም መበሳጨትና ብዙ ነገር ማድረግ የምችል ሰው ነኝ ለምንድን ነው ጥያቄ የማትመልሽልኝ ይሄን ብቻ መልሽልኝ እስቲ ለምን ነው ጥያቄ እየመለሽልኝ ያለው እኔ ጠይቅሻለሁ አንቺ ነገሮችን በሌላ መንገድ ለመውሰድ ነው የሞክርሻለሽ ዳኒ ራሱን ሊያጠፋ የነበረበት ቦታ ላይ ምን ታደርጊያለሽ ያ ፎቅ ያንቺ የግል ንብረትሽ አይደለም ወይንም ደግሞ የግንባታ ባለሙያ አይደለሽ ይሁን አይሁን በምን ታውቃለህ አይደለሽ እንዴት ስላጣር ስለ ግንባታው ወይ ስላለው ነገር ታውቃለህ ስላጣር ያ ቦታ በማን ስም እንደሆነ በደንብ አጣርቻለሁ ጀስት የጾታ ልዩነት ጭምር አላችሁ ያ ቦታ የወንድ ነው አንቺ ደግሞ ሴት ነሽ ምናልባት ያ ሰው የኔ ባለቤት ቢሆንስ አይደለም ይልሽ ጊዜን ለመውሰድ እየሞከርሽ እንደሆነ አውቃለሁ አይደለም ካንቺ የባሱ በጣም ብዙ ወንጀለኞች እኔ ጋር መጥተዋል እና ብዙ ባህሪዎችን በደንብ አውቃለሁ ወንጀለኞች ምን አይነት ባህሪ ሊያሳዩ እንደሚችሉ ማለት ነው ልክ ነኝ ማለት አትችልም ኖ እኔ ይልሽ ተሳሳተና አይደል ተሳሳተ ትችላለህ በማስረጃ ነው ነገሮችን እያረኩ ያሉት አንቺ ጋር ጭምር የመጣሁት በማስረጃ ነው ሰምኛለሽ ሰማይ አንድ ነገር ልንገርህ አንድ ዶክተር ሐኪም ስለሆነ ሁሉም በሽተኛ ያድና ማለት አይደለም ገባካ ተሳስቶ እኮ በመድኃኒት ብዙ ሰዎች የሞቱ ሰዎች እናውቃለን አየህ አንተም ልክ በስራ ሁሌም ስኬታማ ነኝ ልትል አትችልም ብዙ ነገሮች የተሳሳተ መንገዶች ልትሄድ ትችላለህ ትራመድ ትችላለህ ያልሆኑ ነገሮች እሱን አስበው ታውቃለህ ተረትና ምሳሌ ላይ በጣም ጎበዝ ነሽ ይሄን ነገር ሳልነግርሽ አላልኩም
ነገሮችን እንዲህ ማወሳሰብ ላይም በጣም ጎበዝ ነሽ። በጣም አሁን ላይ እየገመትኩ ያለሁት ነገር ቢኖር አንተን በነገር ፕሮፌሽናል ወንጀለኛ ነው። አስረዳ እየሞከርኩ ነው ያለሁት። እንዲገባክ ነው። አታስረጅኝ፣ አልፈልግም። አንተ ፊት ለፊት ያለ ነገር ብቻ ለምን ትመለከታለህ? አዎ ፊት ለፊት ያለ ነገር ነው። አይኔም በጣም አምነዋለሁ። ታምነዋለህ? አንቺ ጋር ይኸውልሽ፣ አይኔን ነው ወይስ ጭንቅላትህን ነው የምታምነው? ከአንቺ ጋር ማለት ምንም የሚያለፋልፈኝ ነገር የለም ሲጀመር አይደል? ሰምኛለሽ? ምንም አንቺ ጋር የመጣ ነው ማስረጃዎችን ስላገኘን እንጂ እኛ ንጹህ ሰዎችን እያመጣን እዚህ ማንገላታት ወይም ደግሞ የራሳችንን ጊዜ መፍጀት አንፈልግም። ረጋ በልና አስበበት። እኔ እኮ አልኩህ እኮ መንገድ ሰጥቻለሁ፣ አማራጭ ሰጥቻለሁ። ስልክ እንቀያየርና በፈለግከው ታይም ልታገኝ ትችላለህ። እኔ ጋር ችግር ካለ ወይም ደግሞ አንተ እንደምትለው አይነት ሴት ከሆንኩኝ ገባክ? ለምን ሸሽሻችሁ የነገሩ ሲመጡ ምን ማለት ነው? እንዴት ተሰብስባችሁ ምንም አላሉሽም? አንድ ሰው ነው ያወራሽ። ተሰብስባችሁ አትበይ። 5 ደቂቃ ስጪ። እንደዚህ ነው ያልሻል። አንድ ቆይ ሰው ልጅ እንደዚህ ነው ያልሻል። እውልክ እኔ ደግሞ ዝም ብዬ ማለት ምን አስፈራሽ? ለምንድን ነው በምን አውቃለሁ? እንዴ ሊዘርፈኝ ከሆነ ሌባ ከሆነ እንኳን ማለት ሌባ ነው እንኳን ብለሽ ብታስቢ ጀስት አልችልም ብትይ ኖርማል ነው። ልክ አንቺ ግን እንደዚህ እንዳለሽና ፊቱን እንዳየሽው ስለምታውቂው ብቻ ሮጥሽ። አልሮጥሽም፣ ሮጠሻል። ይሄን መልሽ። ነገሮች አንድ ነገር ላይ ብቻ ለምን ታያለህ? ነገሮች ለማስፋት እስኪ አስፍተህ ለማየት ሞክር። ነገሮች በነጌት ብቻ ለምን ትመለከታለህ? ሮጥሻል፣ አልሮጥሽም? ቀጥይ። እሺ ሩጫለሁ። ከዛስ እንዴ ለምን? በቃ ስለፈራው ሊዘርፈኝ ሊሆን ይችላል ብዬ ስለገመትኩ። እንደዚህ ሌላም ሌባ ሲገጥምሽ እንደዚህ ትሮጫለሽ ልታመልጪው? እንደዛ ነው ሀሳብሽ? ልክ ሰውዬ ድጋሚ አሯሩጦ ደግሞ ሲይዝሽ ይሄ ነገር ከሆነ አንተን እያሳሰበክ ያለውና ናት ብለህ እየገመትክ ያለው በነገሮቹ ማለት በተፈጠረው ነገር ከሆነ እያሰብክ ያለው ምናልባት የተለያየ ምክንያት ሊኖር ይችላል። ስለዚህ አንድ ነገር ላይ ብቻ ትኩረት አታድርግ። የራሴ የሆነ ምክንያት ይኖረኛል እየነገርኩ ልሆንልሽ እየሞከርኩ ነው። በጣም ወይም ደግሞ በጣም ትሁቱኝ እያወራሁክ ነው ያለሁት። ሳስበው እኔና አንቺ የሆነ እንደዚህ ተነጋግሮ መግባባት ላይ ጎበዝ አይደለንም ሁለታችን ማለት ነው። ጉልበት ሊያሳምንሽ ይችላል። ይሄን ነው እያልኩሽ። አዎ ይኸውልሽ፣ በማንኛውም ሰዓት እየደበደብክ ነው። በማንኛውም ሰዓት ጉልበት ልጠቀም እችላለሁ። በማንኛውም ሰዓት አንተ እንደዛና በጉልበት የምታምነው? አዎ በጉልበት ነው የማምነው። ምን ታመጫለሽ? አይ ምንም አላመጣም። ምንም አታመጭም። ይሄን እንድታቂኝ ብቻ ነው የምፈልገው። እና በማንኛውም ሰዓት አንቺ ላይ ጉልበት ልጠቀም እችላለሁ፣ እንደዚሁ መቀጥ ከሆነ ማለት። ነገር ግን አሁን እድላለሽ በተረጋጋ ሁኔታ። ደበደብከኝም አልደበደብከኝም ይኸውልህ፣ የምታመጣውም ለውጥም የምታገኘውም እኔ ጋር ምንም አይነት መረጃ የለም። እርግጠኛ ነሽ በሱ? በጣም እርግጠኛ ነኝ። አሁንስ እጅን ሴት ላይ ስላነሳ ምን የምታገኘው ነገር መድገም እችላለሁ። ልቀቀኝ! ወሬ ነው የምትሄጂው? አንተ ብቻ እንደ ጉልበተኛ ወሬ ነው የምትሄጂው? የት ልትሄጂ ነው? ንገሪኝ። የት ልትሄጂ ነው? አይመለከትህም። ይሄ በጣም ትንሹ ነው። እሺ እንደ መግቢያ ገና ማለት ነው። እንደ መግቢያ ነው። ገና በጣም ብዙ ነገሮች ይጠብቁሻል። እንደዚህ ምቀጥ ይሆን የሰማሽ ነው። ወንድ ነኝ ብለህ እንዳታስብ እሺ። አላስብም፣ ችግር የለውም። ስለ ጾታ አንቺ ምንም ያሳስብሽ አይገባም። ያንቺ ይሄ የጾታ ጉዳይ እሺ፣ ችግር እንደፈለግሽ በይ፣ ችግር የለውም። ሌላ የሚያሳስበኝ ነገር የለም። የምፈልገው ለምን ደብዳቤውን እንደወሰድሽው እንድትነግሪኝ ብቻ ነው። አሁንም ቢሆን በማንኛውም ሰዓት ጉልበት ልጠቀም እችላለሁ። ትሰሚኛለሽ? በማንኛውም ሰዓት ማለት ነው። ስለዚህ ቀጥይ። ለምን በቦታው ላይ ተገኘሽ? እዛ አካባቢ እኔ ብቻ ነኝ ያለሁት፣ እኔ ያለሁት ሌላ ሰዎች የሉም። ይኸውልህ እዛ አካባቢ እኮ ጫካ ወይም ደግሞ ሰዎች የማይገኙበት ቦታ አለ። ትሰሚኛለሽ? በጊዜው ግን አንቺና ዳኒ ብቻ ነበራችሁ እዛ ቦታ ላይ። ራቅ ብሎ ሳያችሁ የነበረ ደግሞ ዋጋ ትከፍልበታለህ ለእያንዳንዱ ነገር፣ ለንግግር ብቻ በጥፌም እያንዳንዱ ለምታደርገው ነገር ማለት ነው። እሺ እሱን እናያለን አብረን። ቀጥይ። ለምን ተገኘሽ በቦታው ላይ? አጋጣሚ አልኩ። በቃ ብቻዬን መሆን አልፈልግም፣ ብቻዬን መሆን አልችልም፣ እዛ አካባቢ መገኘት አልችልም። ብቻሽን የምትሆኚው እዛ አካባቢ አይደለም። ትሰሚኛለሽ? አትንኪኝ። ይኸውልሽ ስሚኝ ነው ወይስ ህንጻው አካባቢ ከዳኒ ውጭ ሌላ ሰው እንዳይገባ ተብሏል? ህንጻው ያንቺ አይደለም። ሲቀጥል የህንጻ ሰራተኛ አይደለሽ። የዳኒ ነው። ዳኒ እዛ ቦታ ላይ የሄደው ራሱ ሊያጠፋ ነው። አንቺ ስራሽን ልታጠፊ ነበር ነው? እንደዛ ነው። ምናልባት ቢሆንስ በምን ታውቃለህ? የግል ጉዳይ የግል ነው። እሺ ራስሽ ልታጠፊ ነበር? እንደዛ ነው። አይመለከትህም። ክብር አይወድልሽም። ከዚህ በላይ ምን ልታደርግ ይፈልግ? ምን ያደርኩሽ? አሁን የጎዶሽ ያለው ነው ይመስል እንደዛ ነው እየተሰማሻል። በነገራችን ላይ ማድረግ ከምችለው ቅንጣት ታክሮን አላደረኩም። አንቺ
ምንም ማለት አንድ ጥፊ ብቻ እንደደረሰሽ ምንም ማለት አይደለም። ደግሞ ከዛ የባሱ ምንም በጣም ብዙ ነገሮች ይደርሱብሻል። አስፈላጊ ከሆነ መጋዘን አስገብቼሽ ዛሬን አይደለም አዳርሽን ጭምር ስትሰቃይ እንድታድሪ ማድረግ ነው። ሰው የመደብደብ ሱስ አለብኝ ነው። እንዳንቺ አይነት ወራዶችን የመደብደብ ሱስ አለብኝ። አሁን ገባኝ። አንተ ሰው ሳትሆን በአንተ ውስጥ ያለው ሰይጣን ነው። አትለፍልፊ። ስነ ስርዓት ይዛውረኝ። የምትፈልገው ነገር ማግኘት ከፈለክ በስርዓት አውረኝ። ካልሆነ ስለመታኝ እልህ ታስገባኛለህ እንጂ ምንም ነገር እስቲ እልህ ውስጥ ግቢ። ለምን እንደዚህ አትቆርጠኝ? ለምን እልህ ውስጥ ግቢ። ስነ ስርዓት በደንብ ግቢ። እልህ ውስጥ አትምታኝ። እልህ ውስጥ ግቢ። በደንብ ግቢ። እልህ ውስጥ ነይ ቁጭ በይ። ነይ ቁጭ በይ። ወዴት ነው? ነይ እስቲ ቁጭ በይ። በደንብ እልህ ውስጥ ግቢ። እስቲ በደንብ እልህ ውስጥ ግቢ። በደንብ ግቢ። እስቲ ያንቺ እልህ እኔን ያረጋጋኝ እንደሆነ በደንብ እናያለን። ግቢ እልህ ውስጥ። እቺ ብቻ ነች አንቺ አቅም? ቀጥይ። አርፈሽ ተቀመጭ። አቅምሽን አውቀሽ ተቀመጭ። አንተ ስራ እንዳልሆን ካውቃለሁ። ሰው ባህሪ አይደለም ያለ እንደፈለግሽ አስቢ። ጉዳይ አይደለም። አንቺ እኔን እንደ ሰይጣን አየሽ ማለት ነው። የሆነ ሰው ትመስላለህ፣ ግን ሰይጣን ነኝ። አይደብረኝም ሰይጣን ነህ ምናምን ነገር ስላልሽኝ ብዙ ኮንፊውዝ የሚያደርገኝ ነገር የለም። የምፈልገው ለምን እዛ ቦታ ላይ እንደተገኘሽ ማወቅ ነው። ትሰሚኛለሽ? ማን ነው የላከሽ? ወይንም ደግሞ ምን ፈልገሽ ነው እዛ ቦታ ላይ የተገኘሽ? አንድ ደብዳቤ ከዳኒ ሰርቀሽ ይዘሽ እንደሄድሽ አውቃለሁ። ያልገባኝ ነገር ቆያኔ ደብዳቤ ምን ቢኖረው ነው እንደዚህ አጥብቀህ ይፈልጋል? አንቺ ጋር አላነበብሽው? አንቺ ጋር ነው ያለው እኮ። አይ እኔ እኮ ስለምትለው ነገር እንደማላቅ ነገር ቀብረር ብለሽ ቁጭ ብለሽ ደግሞ እንዳታወሪ። ሰሚኛለሽ? ልጋብዝሽ አይደለም እዚህ ያመጣሁሽ። ወንጀለኛ ሆነሽ እያንዳንዷን ነገር እንድትነግሪኝ ነው እዚህ ያመጣሁሽ። ሰሚኛለሽ አይደል? ቀብረር ብለሽ እንድትቀመጪ አልፈልግም። ለግብዣ አይደለም እዚህ የመጣሽው። ነግሬ ካለ ማን እንደማልፈራ ብያለሁ መጀመሪያ። ኦኬ። ስለዚህ ስለደበደብከኝ ወይም የሆነ ነገር ስላደረግከኝ እኔ ከኔ ምንም የምታገኘው ለውጥ የለም። እንኳን ደስ ያለሽ፣ አንድ ደረጃ ከፍ ብለሻል። ከዚህ በኋላ ካሜራ ፊት ምንም አላደርግሽም። ካሜራማን ካሜራን ታጠፋልኛለህ። ካንቺ ጋር ከካሜራ ጀርባ ብዙ ነገሮችን እናወራለን። ያንተ ማንነት እንዳይታወቅብህ ነው አይደል ካሜራ የሚጠፋው? እሱ ያሳስብሽ። ምን እንደማደርግ ተመልካቾቻችን በደንብ ያውቁኛል። ምን እያደረኩ እንደሆነ ጭምር በደንብ ያውቁኛል። አንድ ካሜራን ታጠፋልኛለህ። ከዚህ ልጅ ጋር በጣም ብዙ የምናወራው ነገር አለ። መጥፋት ስላለበት አዎ፣ ሰዎች እንደመደበድብ ባልሆነ ነገር አንቺ ይኸውልሽ፣ አፍሽን እንዳከፍቺ ሰምኛለሽ። አፍሽን እንዳከፍቺ። ከዚህ በላይ ልታገዝሽ አልችልም። እሺ ነይ እዚህ ጋር ልታገዝሽ አልችልም። ከዚህ በላይ እስካሁን በጣም ታገሽሻለሁ። ሰምኛለሽ አይደል? እሺ በቃ ከዚህ በላይ ልታገዝሽ አልችልም። ይሻልሻል። እሺ ነግራ ብትናገሪ ነው የሚሻልሽ። ሰምኛለሽ? ስቃይሽን ነው የማበዛው። እየሰማሽኝ ነው? ስቃይሽን ነው የማበዛው። ድጋሜ ልታዝጊኝ እንዳሞክሪ። እሺ እሺ። ተነሽው ትንሽ ቆይ መግደሉ እንዳላባው በጭማ በገልሽ ደስተኛ ነኝ። ሰሚኛለሽ? ደስተኛ ነኝ በጣም። እንዳንቺ አይነት ሰው ጭራሽ ነው ምንም የማይጠቅመኝ። ሰሚኛለሽ አይደል? ደርክኩ ምንም የምታገኝ መረጃ የለም። አጠፋሻለሁ። ይኸውልሽ መረጃው ባፍንጫው አጠፋሻለሁ። እንደዚህ የምትቀጥይ ከሆነ እየሰማሽ ነው? እሺ ፈልፈልገው ነገር አለ። ይኸውልሽ እያንዳንዷን ነገር ብታወሪ ነው የሚሻልሽ። ከኔ መደበቅሽ ወይንም ደግሞ ልደብቂ መሞከርሽ ራስሽን ችግር ውስጥ ብቻ ነው እየከተትሻለሽ። የት ሄደ? ያሁሉ ጥጋብ ያሁሉ ጥጋብ የት ሄደ? ነገርኝ። የት ሄደ? በቃ ልቅቀኝ። ያሁሉ ጥጋብ የት ሄደ? አርፈሽ ተቀመጪ። እየሰማሽ ነው? አርፈሽ ተቀመጪ። እሺ እንግዲህ ውድ ተመልካቾቻችን ተመልሼ መጥቻለሁ። ማድረግ ያሉብኝን ነገሮች በሙሉ አደርጋለሁ። ጭካኔ ሊመስል ይችላል ይሄ ሁሉ ነገር ግን በጣም 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 የሚያበሳጭ ነገር ነው የሚያደርጉት። ሁሉም ማለት በሚቻል ደረጃ እኛ ጋር የሚመጡ ወንጀለኞች ሆነው ወይንም ደግሞ ተጠርጣሪ ሆነው እኛ ጋር የሚመጡ ሰዎች በሙሉ ጉልበት ካልተጠቀምን ምንም የሚገባቸው ነገር አላቅም። ለምን ሁሉንም ማን ሰብስቦ የትኛው ትምህርት ቤት እንደሚያስተምሯቸው አላቅም። ሁሉም አንድ አይነት ባህሪ ነው ያላቸው። ልክ ሲቀጠቀጡ ግን እያንዳንዷን ነገር ያወጧታል። አሁንም ቢሆን እየተፈጠረ ያለው ነገር ያ ነው። ምንም አዲስ ነገር አልተፈጠረም። እናንተ እያንዳንዱን ነገር ታውቃላችሁ። እስከዛሬም ቢሆን ማድረግ ያለብንን ነገር ከማድረግ ወደኋላ ብለን አናቅም። ማንንም ሰው የከፋ ጉዳት አድርሰንበት አናቅም። ምን እንደምላችሁ አላቅም። በጣም 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 ተናድጃለሁ በዚህ ሰዓት። ግን ትንሽ ጉልበት ስንጠቀምባት እያንዳንዷን ነገር እንደምትነግረኝ
ነግሬ ነው እዚህ ጋር የተቀመጠችው። ምንም ምደብቅ ነገር የለም ብላኛለች። አሁንም ቢሆን ምነግራችሁ ነገር ልትደብቀኝ የምትሞክር ከሆነ ጉልበት ከመጠቀም ወደኋላ አልልም። ይሄ ለአንቺም ጭምር እየሰማሽ ነው። ጉልበት መጠቀም ካለብኝ በማንኛውም ሰዓት እጠቀማለሁ፣ በማንኛውም ሰዓት በቃ። ስለዚህ ብዙ መጎዳት የማትፈልጊ ከሆነ ቀጥታ ሁሉንም ነገር ትናገሪያለሽ፣ ከመጀመሪያው እስከ መጨረሻው። ከንግግር በዱላ እንደምታምን አምኛለሁ። መቀጠል እችላለሁ፣ ዱሎም ማለት ነው። እሺ ከኔ ምንድን ነው የምትፈልገው? ከመጀመሪያው እስከ መጨረሻው የተፈጠረው ነገር እንድትነግሪኝ። ለምን ደብዳቤውን ወሰድሽ? ማን ነው የላከሽ? እዛ ቦታ ላይ እንድትገኝ ማን ያደረገው? ወይንም ደግሞ ከዳኒ ራስ ማጥፋት ጋር የሚያገናኝሽ ነገር ምንድን ነው? ቀጥይ። አንቺ ጊዜን አትውሰጂ፣ ቀጥይ። ይኸውልህ በቃ እኔ እዛ ቦታ ተልኬ ነው የሄድኩት። ማን የላከሽ? ፊዮሪ ትባላለች። ፊዮሪ ማነች? ዋናው ነገር ደብዳቤ ሆናል የጠየቀኝ። ማነች ፊዮሪ? በቃ እኔ አድርጊ የተባልኩትን ነገር ነው ያደረኩት። እሺ ስለ ፊዮሪ ዋንነት እንደርስበታለን። ቀጥይ። በቃ ዳኒን ሲከታተሉት የነበሩ ሰዎች ናቸው። እንዴት ማለት? ምክንያቱም ዳኒ ያው የሆነ ኬዝ ይዞ ነበረ፣ የሚከታተለው ኬዝ ነበረና በጣም ብዙ ችግሮችን መጀመሪያ ማስጠንቀቂያ ተሰጥቶት ነበረ እንዲያቆም። ምን አይነት ማስጠንቀቂያ? ኬዙ እንዲያቆም። ለምን የሚያቆም? ምክንያቱም እነዛ ሰዎች የሚያደርጉት እያንዳንዱ ነገር ይከታተልባቸውና አጋልጣለሁ በሚል አሲዛቸዋለሁ በሚል ብዙ ነገሮችን ተፈታትኗቸው ነበረ እና እነሱ ደግሞ ማስጠንቀቂያ ሰጥተውታል። እና በጣም ብዙ ሰው በዙሪያቸው ስላለ እነሱ ደግሞ በጣም ባለሀብትም ስለሆኑ እያንዳንዱ እንቅስቃሴያቸውን የሚከታተላቸውን ሰዎች ካሉ እነሱም እንደዛው ሰው ቀጥረው ማን ከጀርባቸው እንዳለ ማን እየተከታተላቸው እንዳለ በደንብ ያውቃሉ። ምሩ እየወራሸልሽ ስሚኝ፣ ዳኒ እየሰራ ስሚኝ፣ ይኸውልሽ ሳልፈቅድልሽ አታውሪ። ዳኒ እየሰራ የነበረው ኬዝ አሁን ከምታያቸው ነገሮች ጋር ምንም የሚያገናኘው ነገር የለም። እኔ ይኸው በተመልካቾች የፊት ቃል እገባልሻለሁ። አሁንም እየዋሸሽኝ ከሆነ ማለት ነው። እኔ ምንም እየዋሸሁ ነገር ስሚኝ፣ እየዋሸሽኝ ከሆነ እንዳሁኑ በቀላሉ አልተውሽም። ይሄን ነው ቀጥታ የምጠይቅሽን ጥያቄ ብቻ እንድመልሽልኝ ነው የምፈልገው። እየሰማሽኝ ነው? በቃ እኔ አድርጊ የተባልኩትን ነገር ነው አድርጊ የተባልኩት። ምንድን ነው አድርጊ የተባልኩት? እዛ ቦታ ላይ እንደዚህ አይነት ሰው አለ፣ እዛ ጋር ሄደሽ ያለበት ሁኔታ ተከታትለሽ እጁ ላይ ያሉት ማስረጃዎችም ካሉ እነሱ እንድታመጭልኝ ተባልኩኝ። ኦልሬዲ እሱን ነገር ነው ያደረኩት። ከዛ እዛ ህንፃው ላይ ሄድኩኝ። ህንፃው ጋር ሲሄድ ጀስት ዳኒ የምትለው ሰው እዛ ራሱን ለማጥፋት በጣም ውጥረት ላይ ነበረና እጁ ላይም ደግሞ ወረቀት ይዞ ነበረ እና እሱን በርቀት ነበር እየተከታተልኩት የነበረው እና በጣም እንትን እያለ ማለት እዛ ላይ ያለው ነገር ይመስለኛል የእሱ ሰዎች ናቸው። ከኋላ መጥተው ይዘውትኝ ሲሄዱ እጁ ላይ የነበረው ወረቀት ወድቆ ነበረ። ህንፃው ላይ ነው የወደቀው። ሲወርቅ ደግሞ ገጣሚ ርብራብ የለም ህንፃው ላይ እና እዛ ውስጥ ምንም ሰው ሊያዩ አይችልም። ምክንያቱም መጀመሪያም ስለተከታተልኩትና ስላየሁት ነው እንጂ ማንም እዛ ቦታ ላይ የሆነ ቃል ቢፈልጎ ቢሄድ ሊያገኘው አይችልም። ገብተዋል። በጣም እንጨት አለ እዛ ርብራብ ላይ ከስር ተሰንቅሮ ውስጥ ላይ ነው የነበረው እና እኔ በርቀት ሲጥለው ሲወድቅ ምናምን አጋጣሚ ነፋስም ነበርና ወደ አንድ ቦታ ሲወስደውና ያው እዛ አካባቢ እንደማይጠፋም ስለማቅ አይኔን እዛ ቦታ አልነቀልኩም ነበርና ከዛ በቃ እሱን እንደወሰዱት ዳኒ እንደሄደ ነው እኔ ወደዛ ወደ ህንፃው የተመለስኩት። ከሄደ በኋላ እጁ ላይ ምን እንዳለ ወይም ደግሞ እጁ ላይ ይዞት የነበረው ወረቀት ምንድን ነው በሚል ሀሳብ ፍለጋ ገባሁኝ። ስፈልገው ርብራብ ውስጥ ባለው እንጨቱ ከስር ነው እንዳለ ማለት እንደዚህ እንዴት ልባልክ እንትን አለ ከላይ ያለው ከፎቁ ማለት ነው እሱ ላይ ያለው ርብራብ እንጨት አለ። ከሱ እንደዚህ በውስጠኛው ሳይድ ነው እንደዚህ ተጠቅሎ ገብቶ የነበረው እና ሲሄድ ምናምን በቃ በጣም እንደውም መጀመሪያ ተስፋ ቆርጬ ነበር ያ ወረቀት እየተገባ በሚል እና ዝቅ ብዬ ምናምን እንዳለ እያንዳንዱ ነገር ማየት ፈለኩኝና እንጨቶቹ ምናምን ከስር ማየት ጀመርኩኝ ምናምን ነገር። ከዛ በኋላ እንጨቱ ስር ውስጥ ነው ወረቀቱን ያገኘሁት። ኦኬ እንግዲህ ውድ ተመልካቾቻችን እኛ ቦታው ላይ ደርሰን እኔና ሚኪ ዳኒን
ከነበረበት ሁኔታ ከወጣ ነው በኋላ የኛ የስራ ባልደረቦች ቦታው ላይ ደርሰው ቦታውን ለማጣራት በእርግጠኝነት ነው የምነግራቸው የፈጀባቸው 5 ቢበዛ 10 ደቂቃ በእኛና እኔና ሚኪ ዳኒን ይዘነው በወጣንበት ሰዓትና የኛ የስራ ባልደረቦች ቦታውን ለማጣራት ወይንም ደግሞ ለመፈተሽ መረጃዎችን ለማግኘት እዛ ቦታ ላይ የደረሱበት ሰዓት በጣም ትልቁ 10 ደቂቃ ልዩነት ነው። ይቺ ሴት በዛች በ10 ደቂቃ ልዩነት ነው መታ ዳኒ ያንን ወረቀት ጥሎት ይዛው ሄደችው። ሁሉንም ነገር ከመጀመሪያው ጀምሮ እያየው ነበር ብላ ዳኒ ራሱ ሊያጠፋ ጭምር ሲሞክር እዚህ ጋር ልብ እንድትሉልኝ የምፈልገው ነገር የዚህችን ሴት ጭካኔ ነው። አንድ ሰው ራሱን ሊያጠፋ እየሞከረ እያየች ነገር ግን ዝም ብሏለች። ቆይ ስታስበው እኔ የምር ለመናገር ማለት ነው እኔ ብለሽዋል፣ ዝም ብለሽዋል እኮ አይደለም በርቀት ነው እንጂ እኮ ከሱ ጎን አልነበርኩም አይደል እንዴ? ለምን የትም ቦታ ሆነሽ እኔ ብቻ አይደለም እኮ ከታችም እኮ ህንጻው በታች እኮ ብዙ ሰዎች ነበሩ አይደል እንዴ? አሁንም አትዋሺኝ። ማንም ሰው የለም ቦታው ላይ ማንም ሰው አልነበረም። ሙሉ ህንጻውን በደንብ እያጣራን ነበር። ትሰሚኛለሽ? እና እኔ ላስቆመው እችላለሁ በደንብ ትችይ ነበር። ይኸውልሽ አሁን ለምን አላስቆምሽም አይደለሽ? ምክንያቱም ጨካኝ እንደሆንሽ በደንብ አንተ በእኔ ቦታ ካልሆንክ ልትረዳው አትችልም። አልረዳሽም፣ መረዳትም አልፈልግም። አንቺ እንደ ወንድነት ልታስብ ትችላለህ። እኔ ደግሞ ሴት ነኝ። ገባክ? እንዴት ነው የምታስቢው? ትሰሚኛለሽ? እንዴት ነው ጮኸሽ? አፍ እኮ አለሽ አይደል? አፍ አለሽ አይደል? አይደለ? ለሌላ ለክፉ ለመጥፎ ነገር ምናምን ነገር ቢሆን የምትጠቀሚበት አፍ አለሽ አይደል? በዚህ አፍሽ አንድ ጊዜ ጮኸሽ ሰው መጥራት ትችይ ነበረ። ስሚ፣ አታስፈራራኝ። አስፈራራሻለሁ። ሰው መጥራት ትችይ ነበረ። ለሰው ትንሽ የምታዝኝ ቢሆን ነበር። ነገር ግን አንቺ ውስጥሽ ልክ ቀደም እኔን ስትኝ እንደነበረው የሰይጣን ዳኒ የመሞት የለሞቱ ጉዳይ አንቺን አላሳሰበሽም። ያሳሰበሽ ነገር ያቺ ደብዳቤ ነበረች። ያ ደብዳቤ ምንድን ነው? ዳኒ ያንን ደብዳቤ እያነበበ ሲረበሽ እንደነበር አውቃለሁ። የሚያሳዝን ሁኔታ አንድ ሰው አይቷል። አላቅም ስለምትለው ነገር ምንም አላቅም። አድርጊ ተባልኩትን ነገር ነው ያደረኩት። ምንድነው ደብዳቤው? ደብዳቤውን ምንም አላነበብኩትም ሙሉ እኮ ገባክ? እኔ ደብዳቤውን ያዝኩኝ ማለት የላከችኝ ሴት ነበረች። እሷ ጋር ደብዳቤው ማድረስ ነበረብኝ። ጀስት ለማድረስ በመሄድበት ታይም ነው እናንተ መንገድ ላይ ያዛችሁኝ። ፊዮሪ ማለት ቅድም ያልሻት ሴት እሷ ነች የላከችሽ። ማነች እቺ ፊዮሪ? ማነች? አላቅም። እኔን አጣርታችሁ እንደደረሳችሁ በሷ አጣርታችሁ ድረሱ። እሺ ይኸውልሽ ስሚ፣ ሰይጣን እንደሆንብሽ እንዳታርጊ። ትሰሚኛለሽ? መጥፎ ነገር እንዳደርግብሽ አታድርጊኝ። ይኸውልሽ አትፈታተኝ። እየሰማሽ ነው? እየሰማሽ ነው? አትፈታተኝ እና ምንም እንድትዋሽኝ አልፈልግም። ቀጥይ። ይኸውልህ በቃ ፊዮሪ ማለት ጓደኛዬ ነች። እሺ ቀጥይ። እና ደግሞ በቃ በስልክ ደውላ እንደዚህ አይነት ቦታ ዳኒ የሚባል ጓደኛ አለኝ፣ እባክሽን ሄደሽ እጁ ላይ የነበረው ፖስታ አለ እሱን ተቀበይልኝ አለች። ለምን አንቺ መላክ አስፈለገ? ለምን እሷ እዛ ቦታ ላይ ያለች? በጣም ስራ ላይ ነኝ፣ ቢዚ ነኝ። አሁን ላይ መውጣት ስላልቻልኩ ነው። እዛ አካባቢ ነኝ ምናምን። አንቺ ደግሞ እዛ አካባቢ ቅርብ ስለሆንሽ ሂጂና ተቀበይልኝ አለችኝ። ዳኒ አታውቂውም ከዚህ በፊት ዳኒ ላይ ምንም ችግር የለብሽ አይደል? ምንም አላውቅም እኮ ጥያቄ ነው የምጠይቅሽ። ዳኒ ከዚህ በፊት አታውቂውም አይደል? አንቺ ምንም የበደለሽ ነገር የለም፣ አንቺን ያስከፋሽ ነገር የለም፣ ምንም ነገር ጭራሽ ሁለታችሁ የሚያገናኛችሁ ነገር የለም። ምን ያክል ጨካኝ ሰው እንደሆንሽ የማውቀው በዚህ ነው። ዳኒን አትሊስት ዳኒ የሆነ ነገር አንቺን የበደለሽ ነገር ቢኖር ወይንም ደግሞ ልክ እንደ ሌሎቹ ከዚህ በፊት ወንጀል ሰርተሽ ዳኒ ደርሶብሽ አሲዞሽ ምናምን ነገር ቢሆን እረዳሻለሁ። ዳኒ ሲሞት ብታዩ ዝም ብትዩም የዛ ሰዓት እረዳሻለሁ። በቀል ነው ብዬ ማለት ዳኒን ሳታውቂው ምንም ሳታውቂው ማለት ነው ምንም ሳታውቂው ራሱን እያጠፋ እያየሽው ዝም ነው ያልሽው። አየሽ ጭካኔ። እኔ ነኝ አንቺ ነሽ ሰይጣን። በይሳት ዝም በይ። እኔ ነኝ አንቺ ሰይጣን። እሺ የፈለግከውን በለኝ። አንቺ ነሽ። እሺ ነኝ በቃ። እሺ ሰይጣን ነኝ። ግን ደግሞ ምን እንደሆነ ታውቃለህ? አንደኛ የሰው ማንነት እኔ አላውቀውም። ዳኒን ከዚህ ቤት አላውቀውም። አድርጊ የተባልኩትና ሂጂ ተቀበለሽ አምጪልኝ የተባልኩትን ነገር ሂጂ ለመቀበል ባለበት ታይም ዳኒ ራሱ ሊያጠፋ ነበር አይደል? እኔ ደግሞ ይሄ ሰው ከጀርባ ምን እንዳለ ምን እንደተፈጠረ ምንም ማውቀው ነገር የለም። ገባ? እኔ የሰው ማንነት አለቅጃውን አላውቀውም። ከዚህ ፊት አያውቀኝም፣ አላውቀውም አይደል እንዴ? ሂጂ የሆነ ነገር ምን እንደሚፈጠር በምን አውቃለሁ። አንቺ ትሰሚኛለሽ? ይኸውልሽ ምንም አይነት ሰው ይሁን አንቺ እኔ ጋር ወንጀለኛ ሆነሽ መተሽ እኔ ዞር ባልኩበት ሰዓት ራስሽ ልታጠፊ ብትሞክሪ አንቺን ከማዳን ወደኋላ አልልም። ምክንያቱም ሰው ነሽ። የቱንም ያክል ወንጀለኛ ሁኚ፣ የቱንም ያክል መጥፎ ሰው ሁኚ፣ ሰው ነሽ። ስለዚህ ላድንሽ ግዴታዬ ነው። ምንድን ነው የተሰማሽ? ስለተሰማሽ ነው ዝም ያልሽው? እንደዛ ነው
ይሄ አሁን ችግር የለውም። የአንቺ ማንነት ነው የሚያሳየኝ። ሰው ራሱን እያጠፋ ዝም ማለትሽ አንቺ ማንነት ነው የሚያሳየኝ። በፈለግከው ልክ ልትገምተኝ ትችላለህ፣ ታስበኝም ትችላለህ። ገባክ? እያሳየሽኝ ያለውን ነገር ነው እያደረግሽ ባለው ነገር ነው እየገመትኩሽ ያለሁት። ምንም ባላደረግሽ ነገር ጥሩ ነው አይባልም አይደል? አንዳንዴ እኮ ደካማ ጎን ይኖረዋል። ያንቺ ደካማ ጎን ደግሞ ሰው ሲሞት ያይሽ ዝም ማለት ነው። በቃ አውስተት ሊኖር ይችላል አልኩ አይደል? ማለት ተሳስቼ ሊሆን ይችላል። ዳኒን አለማዳኔ በቃ የሆነ ነገር አለማድረጌ የሆነ ጥፋት ሊሆን ይችላል። ገባክ? ሲቀጥል ደግሞ ጓደኛዬ ፊዮሪ ደግሞ ያለችኝ ነገር ደግሞ አለማድረግ ብችል ኑሮ ደግሞ ጓደኛዬን ላስቀይም እችላለሁ። ወደ ጉዳያችን እንመለስና ደብዳቤውን ወሰድሽው ለፊዮሪ ነው የሰጠሻት? የኔ ያለው ደብዳቤው ከሷ ጋር ነው ሰተሻታል ለሷ። ስለዚህ ያለምንም ጭቅጭቅ ያለምንም ግርግር ፊዮሪ ወዳለችበት ቦታ ትወስጂኛለሽ። ቢያንስ ስሟን ነገር ካለው አይደል አስፈላጊ አይመስለኝም ስሟን ነገር። ኦኬ ስለዚህ ፊዮሪ ወዳለችበት ቦታ አልወስድህም ነው እንደዛ ነው ያልሽኛለሽ? ከፈልክ አጣርተህ ሌላ ቦታ መድረስ ትችላለህ። እኔ ስለዚህ ነገር ማድረግ በቃ ከዚህ በኋላ ኃላፊነቴን ተወጥቻለሁ። ስለዚህ እባክህ ተወኝና በቃ እኔ የራሴ ፊዮሪ ያለችበት ቦታ ታውቂያለሽ? ልትነግሪኝ ስለማትፈልጊ ነው እንጂ እንደዛ ነው። በስልክ ነው በቃ የማውቀው። በስልክ ጓደኛዬ ነች ብለሽኛል። ጓደኛዬ ነች ብለሽኛል። ይኸውልሽ አትቀባጥሪ። ስራ ቦታ ነው የማውቀው። ስራ ቦታም መውቂያት የትም መውቂያት የሷን መገኛ በደንብ ታውቂያለሽ። ታስታውቂያለሽ። በነገራችን ላይ ስለምታስታውቂ ነው እንደዚህ እያልኩሽ ያሉት እንጂ በጣም ነው የምታስታውቂው። ይኸውልሽ ፊዮሪን እንደምታውቂያት ታስታውቂያለሽ። ጓደኛዬ ነች ስላልሽኝ ጭምር እኔ እሱማ ጓደኛዬ ነች። ተራ መስሪያ ቤት ውስጥ ለምታውቂያት ሴት ብለሽ አንድ ሰው እየሞተ እያየሽ ደብዳቤ ይዘሽልኝ ስትሽሻት ችግር አለው የምተባበራት እየሞተ መሆኑን እኮ አላውቅም አልኩ። ስላክ እኮ ተቀበይልኝ ስባል እኮ መጀመሪያ ያ ሰው ዳኒ የምትለው ሰው እኮ ራሱ እንደሚያጠፋ እኮ የማውቀው ነገር አልነበረም። ጀስት እኔ የተላኩበት ቦታ ሲሄድ ነው ነገሮች እንደዛ እየተፈጠሩ የነበረው። ከዛ እኔ ላድነው እንኳን ብሞክር እንኳን ጓደኞች መጥተው አድነውታል አይደል? እሺ ወደ ጠይቁሽ ጥያቄ ፊዮሪ ያለችበት ቦታ ትወስጂኛለሽ? ስህተት እንደማትሰሪ ተስፋ አድርጋለሁ። ሌላ ችግር ውስጥ እንዳትገቢ እሺ ብቻ እንድትይኝ ነው ፈልገው። አንተ በቃ ሁሌም በማስፈራራት ነው በእንትን ነው እንደምታምነው። አዎ ይልክ ፊዮሪ ወደ ያለችበት ቦታ ትወስጂኛለሽ። ሌላ ወሬ አልፈልግም። በቃ እኔ ግዴታ ትወስጂኛለሽ አትወስጂኝም? አልወስድም። ትወስጂኛለሽ አትወስጂኝም? ንገሪኝ። ትወስጂኛለሽ አትወስጂኝም? በቃ እሺ ወስዳለሁ። ብትወስጂ ነው የሚሻልሽ። ሰሚኛለሽ? በህይወት ለመኖር ስትይ ብትወስጂ ነው የሚሻልሽ። ያለበለዚያ ውድ ተመልካቾቻችን እቺ ፊዮሪ የተባለች ሴት ማን ነች? ምንም እማውቀው ነገር የለም። ነገር ግን አሁን እቺ ሴት ፊዮሪ ወዳለችበት ቦታ ትወስደኛለች። ወዳ ሳይሆን በግዷ ፊዮሪን እንይዛታለን። ለምን ይህን ሁሉ ነገር ማድረግ እንደፈለገች ከራሷ አንደበት የምንሰማው ይሆናል። እስከዚያው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ውድ ቤተሰቦቼ እንግዲህ አሁን ላይ ይቺን ፊዮሪ የምትባል ሴት ማለትም ደግሞ ፍቅርተን ዳኒ ራሱን ሊያጠፋ በነበረበት ሰዓት ላይ እጁ ላይ የነበረውን ደብዳቤ ለመውሰድ የላከቻት ማለትም ፊዮሪ የምትባለውን ሴት እዚህ ጋር ለመያዝ ነው እዚህ ጋር የተገኙት። ውድ ተመልካቾቻችን ፍቅርተ አውርታት ነበረ፣ በስልክ ደውላላታለች። አሁን ፍቅርተ የምትገኘው ከፊት ለፊቴ ባለው ባልደረቦቼ በሚገኙበት መኪና ውስጥ ነው። እዛ ሆና ደውላላት ነበረ። እኔም እሷ ጋር ነበርኩኝ። አሁን ወደዚህ መኪና የመጣሁበት ምክንያትም የዚህ መኪና ታርጋና ቀለሙን እንዲሁም ደግሞ አይነቱን ነግራት እዚህ መኪና ውስጥ ከኋላ በር ከፍተሽ ዝም ብለሽ ግቢ ነው ያለቻት። የጠራችበት ምክንያትም አንዳንድ ነገሮችን ስራ ስላገኘው መስራት እንችላለን፣ አብረን እንድንሰራ ነው፣ ከሰዎቹ ጋር እንድናወራ ነው ምናምን በሚል ምክንያት ነው እዚህ ጋር የጠራቻት። ውድ ተመልካቾቻችን ፊዮሪን ብትሆን ያለምንም መጠራጠርና በደስታ ሆና ነው የተቀበለቻት ሀሳቧን እና አሁን ፊዮሪ ወደኛ ጋር እየመጣች ትገኛለች። ውድ ተመልካቾቻችን እኛ እዚህ ጋር እንዳለን ምንም የምታውቀው ነገር የለም። ጓደኛዋ ፍቅርተን ብትሆን የነገረቻት እንደነገርኳችሁ ለሌላ ስራ እንደምትፈልጋትና አብረን እንስራ ከተስማማሽበት ብላ ነው እዚህ ጋር የቀጠረቻት። ውድ ተመልካቾቻችን ፊዮሪ መታ በቁጥጥር ስር እስከማውላት ድረስ በጣም ቸኩያለሁ። ምክንያቱም ውድ ተመልካቾቻችን ያ ደብዳቤ ዳኒ ምናልባትም ራሱን እንዲያጠፋ ያነሳሳው ደብዳቤ ነው። ስለዚህ ውድ ተመልካቾቻችን ያንን ደብዳቤ ማግኘቴ እንዲሁም ደግሞ ፊዮሪ የተባለችውን ግለሰብ ማግኘቴ ለእኔ በጣም ትልቅ ነገር ነው። እዚህ ደረጃ ላይ እንዲደርስ ያደረጉት እነሱ ናቸው ብዬ 100% ወይ እደመድማለሁ ወይ ደግሞ እዚህ ደረጃ ላይ እንዲያደርስ ያደረገውን ነገር
መስመር አገኝበታለሁ በስነ ስርዓት ማለት ነው። ስለዚህ ፊዮሪ እስከምትመጣ ምን ጠብቃት ይሆናል። ስትመጣ በቀጥታ እዚህ የማስገባት ይሆናል። እኔን አይደለም እሷ የምጠብቀው፣ እንደነገርኳችሁ ፍቅርተ የምትባለውን ጓደኛዋ ነው እየጠበቀች ያለችው። ነገር ግን እኔ እዚህ ጋር ተገኝቼ በግድ ለቀረጻ ወደ አዘጋጀነው ቤት ይዣት መሄድ ይሆናል። እስከዛው ድረስ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን እያዩዋትኝ ይገኛለሁ። ከኋላ እየመጣች ትገኛለች። ውድ ተመልካቾቻችን ምንም የምታውቀው ነገር የለም። አሁንም እንደነገርኳችሁ ስትመጣ ቀጥታ ማስገባት ይሆናል። ነይ ፊዮሪ፣ በስተመጨረሻም በቁጥጥር ስር ገባሽ። ፍቅርተ ምናምን ሁሉም ነገር ድራማ ነው፣ ትሰሚኛለሽ? በስተመጨረሻም በቁጥጥር ስር ገባሽ። ይኸውልሽ ስሚኝ፣ አትወራጪ። ይኸውልሽ ስሚኝ፣ አንቺን እዚህ ጋር እንድትጠራሽ ያደረኩትኝ ይዛለሽ እንድትመጣ ባዘዝሻት ደብዳቤ ምክንያት ተሰሚኛለሽ። ለምን ደብዳቤ ነው የምታወራው? ከዳኒ ጋር ምንድን ነው ያለሽ ግንኙነት ንገሪኝ። ልቀቀኝ። ከዳኒ ጋር ያለሽ ግንኙነት ምንድን ነው ንገሪኝ። ማነው ሲጀመር? ደነገጥሽ አይደል? ግራ ተጋባሽ። በሰዓት የጠበቅሽው ፍቅርተ ነበር አይደል? ቴንክ ዩ። ታውቂኛለሽም ጭምር ንገሪ። አስባችሁበት ነው አይደል ሁሉንም ነገር? ምንም እኔን ጭምር በደንብ ታውቂኛለሽ አይደል? ዳኒን የት ነው የምታውቂው ንገሪኝ። ዳኒን ነው የምታውቂው? ወዴትም አትሄጂም። ትሰሚኛለሽ? ወዴትም አትሄጂም። አዎ ሁሉም ነገር ሰርፕራይዝ ነው። ፍቅርተን ይዘናታል። ስለ አንቺ እያንዳንዷን ነገር ነግራናለች። ያንን ደብዳቤ ይዘሽላት እንድትመጪ እንዳዘዝሻት ጭምር በደንብ ነግራኛለች። አምጥታ ደብዳቤውን እንደሰጠችሽም ጭምር በደንብ አውቃለሁ። ስለዚህ አሁን በእኛ ቁጥጥር ውስጥ ነሽ። መፍጨርጨሩ ምንም የሚጠቅምሽ ነገር የለም። ጭራሽ ደግሞ እኔን ታውቂኛለሽ ደግሞ ጭራሽ አይደል? ስለዚህ ችግር የለውም። ራስ እንዴት ነው የምታስበው? እና ሳላርገ ነው እንዴ የምታስበው? ሰው ችግር የለውም። ይኸውልሽ ያንን መኪና አየሽው? ፍቅር ትዛ ነች ያለችው። እዛው ሆና ነው ደውላልሽ እዚህ መኪና ውስጥ እንድትገቢ ያደረገሽ። ቲዮሻል ልቀቀኝ። ወደዛው ምንም ነገር አታመጪም። ሰምኛለሽ? ቀጥታ ይዤሽ ወደሚሄድበት ቦታ ይዤሽ ሄዳሉኝ። እያንዳንዷን ነገር ታወራለሽ። ወደሽ ሳይሆን በግድሽ ምንም የማወራልህ ነገር የለም እያልኩ ነው። ወደሽ ሳይሆን በግድሽ ምንም የማወራልህ ነገር። ውድ ተመልካቾቻችን እያያችኋት ነው፣ እንዴት እንደሚያደርጋት እያያችኋት ነው። ደንግጣለችም ጭምር። እየጠበቀች የነበረው ጓደኛዋን ፍቅርተን ነው። ነገር ግን ችግር የለውም። ይኸውልሽ ችግር የለውም። ምንም የሚያሳስብሽ ነገር የለም። እኔ አንቺን ይዤሽ እሄዳለሁኝ። ከዛ በኋላ እዛ ማውራት ያለብሽን ነገር እንዳለ ታወራለሽ፣ ያለምንም ውሸት ማለት ነው። እሺ እንግዲህ ውድ ተመልካቾቻችን በስተመጨረሻም ፊዮሪ የተባለችውን ደብዳቤው ከዳኒ እጅ ላይ እንዲሰረቅ ያደረገችውን ግለሰብ አሁን ላይ በቁጥጥራችን ስር አውለናታል። ውድ ተመልካቾቻችን ከሷ ጋር ብዙ ቆይታዎችን የምናደርግ ይሆናል። ሲቀጥል ደግሞ በጣም ያስገረመች ነገር እኔን ማውቃ ነው። ልክ ስታይን ገና ናቲ ማለት አንተ ነህ አይደል ምናምን ነገር እያለች ነበር። ያ ማለት እኔም በደንብ ታቀኛለች። እኔን አወቀች ማለት ደግሞ ሚኪንም ጭምር በደንብ ታውቋለች፣ በእርግጠኝነት ማለት ነው። እንዴት ልታውቀን እንደቻለች አላውቅም። ይህንን ሁሉ ነገር ምንም የማውቀው ነገር የለም። ነገር ግን እኔ እየተሰማኝ ያለው ነገር ይሄ ሁሉ ነገር የተጠናበትና የታቀደ እንደሆነ ነው። ውድ ተመልካቾቻችን እያንዳንዷን ነገር ሳትወድ በግዷ ከራሱ አንደበት የምንሰማው ይሆናል። እሺ ፊዮሪ ቶሎ የምታወራውንና ወደ አውራና ሰሚኛለሽ። እንድትቀናጪ ምናምን ነገር አልፈቅድልሽም። እዚህ ያለሽው ለግብዣ አይደለም። አንተ አዘኸኝ አይደለም ሲጀመር እኔ የማደርገው ገብቷል። አንተ አዘኸኝ አይደለም። እሺ ቀጥይ። የት ነው የምታውቂኝ? እኔ አንተን ለማወቅ አንተ ራስ እንዴት ነው የምታስበው? የት ነው የምታውቂኝ? ይኸውልሽ አፍሽን ባከፍቺ ለአንቺ የተሻለ ነው። ተርፎሬ እጮሃለሁ። ጮህብኝም አልፈልግም። አልመልስልህማ። መቼም አፌ ውስጥ ገብተህ ቃላቶቹን አታወጣቸው። ችግር የለውም። ይኸውልሽ አንቺ የማትመልሺ ከሆነ እንደዚህ ጸባይ የማይወድልሽ ከሆነ ቀና ብለህ አውራኝ። ሲቀጥል ደግሞ ጮክ ብለህ ማውራት አትችልም እኔ ላይ። ይኸውልሽ እዚህ ያለሽው ከኛ ጋር ገባሽ አይደል? ይሄ ደግሞ እናችሁ ሲጀመር ብዙ ትዕግስቴን አትፈታተኝ። ከሱቄ አንጠልጥላችሁ ያወጣችሁኝ ማማን ስለሆናችሁ ነው እናንተ ሲጀመር። ስለምን ሱቅ ነው የምትወሪው? የት ነው እኔ አንቺን ያገኘሁሽ? ስለ ምንድን ነው የምትወሪው? የምን ሱቅ ነው የምትይው? ሲጀመር ከሱቄ ድረስ አንጠልጥለህ ማምጣት መብት የለህም። ትሰማኛለህ አይደል? ነው ከሱቄ ድረስ ምናምን ነገር የምትይው። ውድ ተመልካቾቻችን እየተመለከታችሁ እያንዳንዷ ነገር ቪዲዮ አለች፣ የት እንዳገኘኋት ጭምር መኪና ውስጥ ነው የመጣችሁ። ለዛ ደግሞ ማስረጃ ቪዲዮ አለኝ። እኔ አንቺን ያገኘሁሽ እኔ ግን ስራ ፈታ አይደለሁም እያልኩ ነው። ትሰማኛለህ? እኔ አንቺን ያገኘሁሽ መኪና ውስጥ ነው እንጂ መጥቼ ከስራ ቦታሽ ይዤሽ አይደለም የመጣሁት።
በርህን አንኳኩቻ አይደለም የመጣሁት ሰውዬ አትጠጋኝ ሲጀመር አንቺ ይኸውልሽ ብዙ አፍሽን አትክፈች ጉልበት እንድትጠቀም እንዳታረጊኝ እየሰማሽ ነው አይደል ጉልበት እንድትጠቀም እንዳታረጊኝ ምን እያስፈራረከኝ ነው አዎ እያስፈራሩሽ ጉልበት እንድትጠቀም እንዳታረጊኝ ይሄ አጉል መመናቀሩ ምናምን ነገር ተረጋጋና አውራ እንደ በቅደደባቱን ተረጋጋና አውራ ምንድነው ስለ ጮክ ምናምን ምንም ነገር ነገር የለም ሲጀመር እሺ በጣም ራሴን ለመቋጠር እየሞከርኩ ነው መኪና ውስጥ እንኳን በመጣ እንኳን አንጠልጥላ ያመጣኸኝ ወደዚህ ራስህ ነህ ምን ልታደርገኝ ነው ሲጀመር አንጠልጥዬ ያመጣሁሽ ምክንያት ደግሞ ወንጀለኛ ስለሆንሽ የምን ወንጀል ነው የምታወራው ስለምን ወንጀል ነው የምታወራው ፈሰልብ እንደውም ዝላይችልም ራስ ነው ወንጀለኛ እንደውምሽ ጭራሽ ነኝ ወንጀለኛ ትለኛለህ እንዴ ይልሽ ብዙ አታውሪ ራሴ የሰራሃቸው ወንጀሎች ወደኔ እንትን ልትል እየሞከርክ ነው ብዙ አታውሪ በጣም እየታገስኩሽ ነው ያለሁት በጣም እኔ በጣም አዳመጥኩ በጣም ስላከበርኩ እንደውም የፈራውክ እንዳይመስል አክብሬ ነው ምንድነው እያልሻለሽ ልቀቀኝ ጫፍ ምንድነው እያልሻለሽ አንቺ ምንድነው እያልሻለሽ ስላስፈራራኝ ምንም የምነግርህ ነገር የለም ትሰሚኛለሽ ወደሽ ሳይሆን በግድሽ ታወራለሽ ማውራት ያለብሽ ነገር እንዳለ ልቀቀኝ ይሄ አጉል መመናቀሩ ጭራሽ ነው የሚያዋጣሽ እየሰማሽ ነው አንተ መታየኝ ነግር እንደሆነ አሳያለሁ ውድ ተመልካቾቻችን እያያችኋት ነው እንዴት እየሆነች እንዳለች በዚህ ሁኔታዋ ሲጀምር ክብር አይወድልም የት የምታውቀውን ክብር ነው ደግሞ እንዳከብር የምትጠብቀው ባለጌ እጅህ ታነሳለህ ምንድነው እያወራሻለሽ ንገሪ ምንድነው እያወራሻለሽ እንደዚህ አይነት ጥጋብ ከኔ ጋር ታቆሚያለሽ እየሰማሽ ነው እኔ ማን ነው በዚህ ሁኔታሽ የምትቀጥይ ከሆነ አንቺ ሟች ነሽ እየሰማሽ ነው በእጄ ነው የምትጠፊው እየሰማሽ ነው አይደል ይኸውልሽ የምጠይቅሽን ጥያቄ ብትመልሽልኝ ነው የሚሻልሽ ለራስሽ ህይወት ስትይ ትሰሚኛለሽ አይደል ጫፍን ገለኸኝ የምታገኝ ከሆነ ነው ጆር በልኝ ወደ አስፈላጊ ከሆነ ይኸውልሽ አንቺን ከመግደል ወደ ኋላ አይደለም ወደዛ አይድልኝ ነፍሰ በላ ድሮም ሰይጣን ታስታውቃለህ ይኸውልሽ ተሰማኛል እዛ የለመድክበት ሄደህ እጅ ማንሳት ትችላለህ ወደ ተመልካቾቻችን በደንብ እያያችኋት ነው ምን አይነት ትዕቢተኛ ሰው እንደሆነች እቺ ልጅ ምን ልታረግ እየሞከረች እንደሆነ እኔ እየገባችኝ አይደለም ያረገች ያለችው ያንዳንዱ ነገር እኔን እልህ ውስጥ የሚከት ሲቀጥል ደግሞ ልታሳስተኝ ተመለከተኝም ትሰማኛለህ እያንዳንዱ ያረከው ነገር ይቆጭሃል እኔ ማን እንደሆንኩ አታውቀኝም ማለት ማንሽ እስኪ ንገሪኝ አንቺ ማንሽ ማንነቴን አሳይካለሁ ማንሽ አንቺ እኮ በጣም አንድ ተራ ወንጀለኛ ነሽ ታውቂያለሽ አንተ የተከበርክ ወንጀለኛ ነህ አፍሽን አትፈጭ ለነገሩ አው በደንብ የተከበርክ ወንጀለኛ ነህ በሰዎች ተከበረ ነው የምትሰራው ጫፌን እንዳነካኝ ስሚኝ ጫፌን እንዳነካኝ ገና በዚህ ትዕቢትሽ መቀጥ ከሆነ ማለት ነው ዛሬ ቀኑን ሙሉ ስቀጠቅጥሽ ውዬ አዳሩን ሙሉ ስቀጠቅጥሽ ውዬ ነገ በራስሽ አንደበት ማለት እውነቱን አወራለሁ እያልሽ መለፍለፍሽ አይቀርም እሱን አርገውና ሳያለሁ ለግብዣ አይደለም የመጣሽው ቀና ብለሽ አውሪኝ አንቺ ምንም ቀና ብያለሁ ውስጥ አትክተችኝ እጄን አታልኝ ከላይ ላይ እጄን አንሳልኝ እና አዋራኝ ለግብዣ አይደለም የመጣሽው ተስተካክለሽ ቁጭ ፈልጌም አይደለም የመጣሁት አስገድደኸኝ ነው የመጣሁት ሰማኛለህ እንደዚህ ሆነ ደግሞ ምንም የምነግርህ ነገር የለም ይኸውልሽ ትሰሚኛለሽ ብትመልሽልኝ ነው የሚሻልሽ ይኸውልሽ ጉልበቴን አታባክኝብኝ አንቺም ጊዜሽን አታባክኝ አንተ ስትጠይቀኝ በስነ ስርዓት ይዘህ ስትጠይቀኝ ነው እኔ ልመልስልህ የምችለው ሰማኸኝ አይደል ተስተካክለሽ ቁጭ ተስተካክዬ ነው የተቀመጥኩት ከዚህ በላይ እንዴት እንድቀመጥልህ አልችልም በህይወቴ እንዳንቺ የተፈታተነኝ ሰው ትዝ አይለኝም ይኸውልሽ ስሚ ካንቺ ጋር አላስፈላጊ ነገር ውስጥ መግባት አልፈልግም የምጠይቅሽን ጥያቄዎች ብቻ ትመልሽልኛለሽ መልስ ካላችሁ ይመለስልሃል መጠየቅ ነው አስፈራርተኸኝ አይደለም ጓደኛሽን ማለትም ፍቅርተን ከአንድ ቦታ ላይ ወረቀት ይዛልሽ እንድትመጣ ልከሻት ነበር ዋሻው ቆይ ሳንት ሰው ስለምንድነው የምታወራው ቆይ ማወቅ ነው የምትፈልገው የምር ማወቅ ነው የምትፈልገው እኔ ዳኒ ፍቅረኛ ነኝ ማለት እኔ የዳኒ ፍቅረኛው ነኝ ምን ማለት ነው የዳኒ ፍቅረኛ ነኝ ማለት ምን ማለት ይሄ ነገር በቂ ነው አንተ ማወቅ የምትፈልገው ነገር ስለ ዳኒ ነው ዳኒ እኔ ፍቅረኛ ነው ይሄ ነገር ደግሞ በጣም ከበቂ በላይ ነው ትሰማኛለህ ዳኒ ወንድሜ ነው ፍቅረኛ እንደሌለው በደንብ አውቃለሁ ስለዚህ ወንድም አይደለም የሥራ ባልደረባህ ነው ላንቺ እንደዛ ነው የሚሰማሽ ነገር ግን እኔና ዳኒ ከዛም ባለፈ ከሥራ ባልደረባነት ባለፈ እንደ ወንድም ነው የምንታየው እየሰማሽ ነው አይደል ሶ እንደ ወንድም ስላየህ ሆኖ ልገለው የሞከርከው እና ምን ማለት ነው አንቺ ምንድነው የምትወሪው እኔ እንዳን ልገለው የሞከርኩት ንገሪኝ ሰምኛለሽ ያ ወረቀት ነው ይኸውልሽ አንቺ ጓደኛሽ እንድታመጣልሽ የላሻት ስለጮክ ምንም የምቀይረው የለም አንተ ስለጮክ ወጀለኝነት አይሻርም እንዴት ነው የሚያደርግሽ አንተ እኔ ስለመታኝ አንተ ወንጀለኛነት አይሻርም እመታሻለሁ ሰምኛለሽ እመታሻለሁ ምን ታመጫለሽ ማመጣውና ሳይካለው ወደዛ
ይኸውልሽ አርፈሽ ተቀመጪ። ሰሚኛለሽ? ብትነግሪኝ ነው የሚሻልሽ። ሁሉንም ነገር ብትነግሪኝ ነው የሚሻልሽ። እሺ እነግርሃለሁ። ይኸውልሽ ነይ ስሚ፣ ለምንድን ነው ያንን ወረቀት ፍቅርተ እንድታመጣልሽ የላክሻት? ንገሪኝ። ይሄ ፍቅረኛ ምናምን ነገር ያልሽውን ነገር ታዩ። ከዛ በኋላ እያንዳንዱ ነገር ትነግሪኛለሽ። ንገሪኝ፣ ለምንድን ነው የላክሻት? ለዳኒ ልሰጠው ነው። ለዳኒ ልሰጠው ነው። ምኑ? ወረቀቱ ከዳኒ ጋር እንድታመጣልሽ እኮ ነው የላክሻት። ነው ረስተሽው? ውሸት እያወራሽ እንደሆነ የሚያስታውቀው አንብቦታል። ያንን ደብዳቤ ካነበበ በኋላ ነው በጣም ብዙ ስሜቶቹ ተቀያይረው ራሱን ሊያጠፋ ጭምር ወደዛ ፎቅ የሄደው በዛ ደብዳቤ ምክንያት እንደሆነ ነው አሁን ያሉ መረጃዎች የሚያሳዩት። ንገሪ፣ ምንድን ነው ይሄ ሁሉ ነገር? እንዳይፈጠር ነው ሰው ወረቀቱ እንድታመጣልኝ ይላኳት። ምን ማለት ነው እንዴ? መጀመሪያ ለምን ሰጠሽው? ከዛ በኋላ ለምን እንዳያነበው ፈለግሽ? በሰዓቱ ጥሩ ላይ አልነበርንም እኔ እና እሱ። እሺ በቃ ያንን ወረቀት እንዲያነበው ፈልጌ ነበረ። አሁን ተረጋግቼ ሳስበው ልክ እንዳልሆነ ገባኝ። ከዛ በኋላ ጓደኛሽን ላክሻትና ያንን ወረቀት እንድታመጣልሽ አደረግሽ። አዎ። በሚያሳዝን ሁኔታ ግን ጓደኛሽ ያንን አነግራሻለሽ ብዬ ተስፋ አደርጋለሁ። ያንን ወረቀት ጓደኛሽ ከሱ ይዘው የሄደችው ዳኒ ራሱን ሊያጠፋ ሞክሮ ከነበረ በኋላ። ዳኒ ራሱን የማጥፋቱ ምክንያት አንቺ ነሽ? እኔ አላቅም። ምክንያቶቹ እናንተ እንደሆናችሁ ነው ማውቀው። ምንድነው እናንተ እንደሆናችሁ ነው ማውቀው ማለት? ምንድነው የምትወራው አንቺ? አትጮብኝ። ተረጋግቼ እያወራሁ ነው። አይደለም ተረጋግቼ በጣም ተረጋግቼ እያወራሁሽ ነው ያሉት። ዳኒ ያን ደብዳቤ ካነበበ በኋላ ነው ብዙ ነገሮች የተለወጡት። እየሰማሽ ነው? ሲጀመር እኔ ያንን ደብዳቤ የሰጠሁት ራሱን ሊያጠፋ እንደሆነ ስለሰማሁኝ ነው። ይሄን ነገር ደግሞ ሳያውቅ መሞት የለበትም ብዬ ስላሰብኩ ነው። ማን ነገረሽ ማለት? ቆይ አልገባኝም። ማን ነገረሽ ራሱን ሊያጠፋ እንደሆነ? ፍቅረኛዬ ነው አልኩ እኮ። ራሱ ነው ራሴን ላጠፋ ነው ያለሽ? አይደለም። እና ምንድነው? እንደዚህ አይነት ነገሮች እኮ ለመስማት ቀላል ናቸው። እናንተ እንዴት አወቃችሁ? ደርሳችሁ እንዳተረፋችሁት ሁሉ ነው ያውቃለሁ። ግን እንዴት ራሱን ሊያጠፋ እንደሆነ እንዴት አወቃችሁ? ይኸውልሽ አንቺ እኮ እያልሽኝ ያለሽው ቀድመሽ ታውቂ ነበር። ትሰምኛለሽ? እኔ ዳኒ እኛ አጠቃላይ እስከኔ ክሩ ዳኒ ራሱን ሊያጠፋ እንደሆነ ብናውቅ መጀመሪያ ቀድመን ለማስቆም እንሞክር ነበር። ነገር ግን አንቺ ከመጀመሪያውም ታውቂ ነበር። እየተከታተልኩት ነበር። ለምን ጥሩ ሁኔታ ላይ በእናንተ ምክንያት ነው ጥሩ ሁኔታ ላይ እንዳልሆነ ማውቀው። እሱ አሁን ያንቺ ጉዳይ አይደለም። ጥሩ ሁኔታ ላይ ጓደኛሽ ፍቅር ስትነግረኝ ግን ማለት ነው ዳኒ ራሱን ሊያጠፋ ጭምር እየገባ ወደዛ ፎቅ እየገባ አይተዋለች። ነገር ግን ልታድነው ፈቃደኛ አልነበረች። ለምን? ይሄ እኮ መብቷ ነው። ስለ ስትገል ነው እንጂ እኮ ለምን አላተረፍሽም ብሎ የሚጠይቃት ሰው የለም። እንደ ሰው እኮ ሰብአዊነት የሚባል ነገር አለ። ካልፈጠረባት መብቷ ነው። ገባ? አሁን አንተ ራስን እያጠፋህ ባይት ደስ ነው የሚለኝ። አታስዋሽኝ። ገባ? ስለማያገባት ሰው አይመለከታትም። ተረዳኸኝ አይደለ? ሲቀጥል ማወቅ ስላለበት ያን ደብዳቤ የግዴታ ማንበብ ስላለበት ነው የሰጠሁት። ታዲያ መውሰዱ ለምን አስፈለገ? ከሰጠሽው ለምን ደግመሽ ከሱ ለመውሰድ ፈለግሽ? እናንተ ደርሳችሁ እንዳተረፋችሁት ስሰማ ደብዳቤውን እናንተ እጅ መግባት ስለሌለበት የግዴታ ከዛ ቦታ ማሸሽ ነበረብኝ። ቆይ ለምን ማለት? መጀመሪያ ዳኒ እንዲያየው ፈለግሽ። ከዛ በኋላ ደግሞ በህይወት እንደተረፈ ስታውቂ መልሶ ደግሞ ደብዳቤውን መውሰድ ፈለግሽ። እኛ እጅ ላይ እንዳይገባ። ምንድነው ደብዳቤው? ይሄን ደብዳቤ ማወቅ ያለበት ዳኒና ዳኒ ብቻ ነው። ለምን? እሺ ለምን? ስለማይመለከታችሁ እናንተ የሚመለከት ጉዳይ ስላልሆነ። ምን ማለት ነው? እናንተን አይመለከትማ። ይኸውልህ ዳኒ የራሱ ህይወት አለው። ገባ? ስራ ብቻ አይደለም ህይወቱ፣ የራሱ ህይወት አለው። ፍቅረኛ እንደሌለው አውቃለሁ በነገራችን። አየህ፣ በዚህ ልክ ነው የሚደብቃችሁ ማለት ነው። ወንድሜ ብለህ በኮንፊደንስ ማውራት የለብህ። በቃ የስራ ባልደረባህ ነው ብቻ ስለ አዎ ነው ማለት ያለብህ። ዳኒ የስራ ባልደረባህ ብቻ ነው፣ ወንድምህ አይደለም። እሺ ይኸውልሽ፣ እንደዚህ እንድትይ አልፈልግም። ከዳኒ ጋር በጣም ብዙ ነገሮችን አብረን አሳልፈናል። በጣም ብዙ ነገሮችን ማለት በስራ ጉዳይ አዎ፣ ከስራም ቦታ ውጪ ብዙ ነገሮችን አዎ። በቃ የማያገባህን ነገር አይነግርህም ልልህ ፈልጌ ነው። የማያገባህን ነገር ስለማይነግርህ ነው። እኔ አሁንም ቢሆን እውነቱን ስነግርሽ ከዳኒ ጋር ፍቅረኛ ማቾች ናችሁ ብዬ አላምንም። ምክንያቱም ዳኒ ፍቅረኛ እንደሌለው ነው እስካሁን ተሰማኝ። እኔ አንተን ለማሳመን በጣም ብዙ ርቀት መሄድ ሰው አይደለሁኝም። አብረን የተነሳነው ፎቶ አለ። ከፈለክ አትርፋችሁታል አይደል? ይዛችሁት ነው። ፊት ለፊት ማምጣት ከደበረ ደግሞ አንተም ሄደህ መጠየቅ ትችላለህ። ለዚህ ነው አታውቀውም፣ ዳኒን አታውቀውም የምልህ። ገባ አይደለ? የማያገባህን ነገር አይነግርህም። ሲቀጥል የስራ ባልደረባ እንጂ ወንድምህ አይደለም። አፍህን ሞልተህ ወንድሜ እያልክ አታውራ። ገባ አይደለ? ሌላ ማወቅ የምትፈልገው ነገር ካለ መጠየቅ ትችላለህ። በእኔና በዳኒ ጉዳይ ግን ግልጽ አድርጌልሃለሁ።
ባይዜ ግራ እንዲገባህ ምናምን ነገር አይደለም። ይዘውናና ፊት ለፊት እናወራዋለን፣ ችግር የለም። ይዘውናና ከሱ ጋር እናወራዋለን።